ዛሬ በአዲስ አበባ ውስጥ ስለሚሸጡና ስለምትገዟቸው የቤት አይነቶችና የተለያዩ መረጃዎችን ይዤላችሁ መጥቻለሁ። የሚሸጡ በቅናሽ ዋጋ የቀረቡ እንዲሁም እኛም የሚሸጡ ቤቶችን እንፈልጋለን፣ የት አካባቢ ምን አይነት ቤትና ቦታ የሚለው እንነግራችኋለን። በመቀጠልም አሁን መግዛት ያለባችሁ ምን አይነት ፋይሎችን ነው፣ ምን አይነት ፋይሎችስ መዋልና ስም መዞር አይችሉም የሚለውንም በዚሁ መረጃ ይዤላችሁ መጥቻለሁ። ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ኢትዮጵያውያን ቤት ፈላጊ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ የቤት መረጃዎችን ከመናገሬ በፊት በአዲስ አበባ ውስጥ ቤቶችን ለምትገዙ ሰዎች ምናልባት አሁን መግዛት ያለባችሁ ዲጂታል ካርታ ነው። ከዛ ውጭ ግን ምናልባት በኢካርታ ላይ የሚገኙ አብዛኞቹ በለሚ ኩራ ውስጥ የሚገኙ ቤቶች አሉ። እነሱም ቤቶች በርካቶቹ እየገዙ ያሉት አሁን የቀብድ ውል በማድረግ ብቻ ነው። ከዛ ውጭ አሁን የስም ማዞርም ሆነ የውልና ማስረጃ ውልን በዚህ ካርታ ላይ አታገኙም። ስለዚህ ትዕግስትን መጠበቅ ይጠበቅባቸዋል። ከዛ ውጭ ምናልባት ቤት መግዛት የምትፈልጉ ካላችሁ በዲጂታል ካርታ ቁጥራቸው AA00 ብሎ በሚጀምረው ከዛ ውጭ ደግሞ እንደ ሰው ለመሆን ከፈለጋችሁ በጥሩ ዋጋ ጥሩም ቤት አግኝተናል ካላችሁ ደግሞ ጥሩ በጣም ጠንከር ያለ ውል በማድረግ የቀብድ ውል አድርጋችሁ ካርታው እስከሚቀየር ወይም መንግስት እስከሚፈቅድ ድረስ ይህ ካርታ ወደ ውልና ማስረጃ ወይም ወደ ስም ማዞር ስርዓት እስከሚገባ ድረስ በዛ ውል መቆየት ትችላላችሁ ማለት ነው። ከዛ ውጭ በጣም በቅናሽ የምናቀርባቸው አንዳንድ ቤቶች አሉ በዚሁ ካርታ ውስጥ የሚገኙ፣ እንዲሁም በዲጂታል ካርታ ውስጥ ያሉ ቤቶችንም በዲጂታል ካርታ ውስጥ ያሉ ናቸው በማለት እያቀረብንላችሁ እንቀጥላለን ማለት ነው። ዛሬ በመጀመሪያ ደረጃ ያመጣሁላችሁ ቤት በዲጂታል ካርታ ውስጥ የሚገኝ ነው። ፊጋ አካባቢ ያለ ምናልባት ዋጋው ስለተሻሻለ ነው ያመጣንላችሁ። ከ2 ወራት በፊት ይህን መረጃ አቅርቤላችሁ ነበር። ነገር ግን አሁን ወደ 1.5 ሚሊዮን አካባቢ ቅናሽ ስለታየበት ከዛም በታች ሊኖር ስለሚችል እዘንላችሁ ቀርበናል። ቪላ ቤት ነው። 171 ካሬ ሜትር ከዋና አስፓልትም በቅርብ ርቀት ይገኛል። አካባቢው ሁሉም ነገር የተሟላለት ነው። አቀማመጡ ወደ ምስራቅ ወይም ወደ ጠዋት ነው። የጠዋት ፀሐይ የሚያይ ነው። ስለዚህ 3 መኝታ ቤቶችን ይዟል። መኪናም ያስቆማል ግቢው፣ እንዲሁም ኪችንን ጨምሮ እንግዲህ ያስፈልጋሉ የተባሉ ነገሮች ሁሉ የተሟላለት ቤት ነው። ቪላ ቤት ነው። እስካሁን አልተኖረበትም። ቁም ሳጥን፣ ካቢኔት፣ ሁሉንም ነገር ጥንቅቅ አድርጎ የያዘ ይህ ፊጋ ከትራፊክ መብራቱ ትንሽ ገባ ብሎ የምታገኙት ነው። 18 ሚሊዮን 500 ሺህ ብር የመጨረሻ ዋጋው ነው። ጥሪው እስካላችሁ 20 ሚሊዮን ብር ይባላል። እንግዲህ እናንተ መታችሁ ከወደዳችሁት ዋጋ መስጠት መደራደር ነው። ከዛ ውጭ እናንተ መጀመሪያ ግን የዋጋው ሁኔታ ሳይሆን ዋጋውን ልትሰጡ የምትችሉት አካባቢና ቤቱ ሲመቻችሁ ብቻ ስለሆነ እናንተ አቅማችሁ በዚህ ዋጋ አካባቢ ከሆነ መታችሁ እዩትና ሻጩን አግኝታችሁ በደንብ አውሩት። ወደ ቀጣዩ መረጃ ልውሰዳችሁ። በቀጣይነት ፎቅ ነው። እንግዲህ ይህን ፎቅም የምናገኘው በአዲስ አበባ ውስጥ ነው። ቆንጆ ተደርጎ የተሰራ ምርጥ ቤት አያት አካባቢ በ90 ካሬ ሜትር ግራውንድ ፕላስ 2 ተደርጎ የተሰራ ነው። እንግዲህ ይህንን ቤት በውስጡ የሚያስፈልጉ ነገሮች ሁሉ በፎቅ ደረጃ የተሰራ ነው። መኝታ ቤት፣ ሳሎን፣ ሻወር፣ ሽንት ቤት፣ ኪችን፣ መኪና ማቆሚያ፣ ሁሉም የሚያስፈልጉ ነገሮች ሁሉ የተሟሉለት ሲሆን ውሃም መብራትም የተሟላ እንዲሁም ካርታውም የተሟላ ነው። እናንተም ይህንን ቤት መታችሁ እዩትና ምናልባት በባንክ የምትገዙ ሰዎች ይህ ቤት ላይሆናችሁ ይችላል። በካሽ ለምትገዙ ብቻ ነው። እሱ ደግሞ እንግዲህ ወደፊት ሰፋ ባለ መረጃ እንዘንላችሁ እንመጣለን። በባንክ የምትገዟቸውና የማትገዟቸውን ቤቶች እነሱንም እንነግራችኋለን ማለት ነው። ነገር ግን ዛሬ ያቀረብኩላችሁ ቤቶች በካሽ ብቻ የሚሸጡ ቤቶችን ነው። ይህን ቤት እንግዲህ በ19 ሚሊዮን ብር ነው ለሽያጭ የቀረበው። በውስጥ ወደ 5 የሚጠጉ መኝታ ቤቶች፣ ሰፊ ሳሎን፣ የመኪና ማቆሚያ፣ የሚያስፈልጉ ነገሮች ሁሉ የተሟሉለት ቤት ነው። 90 ካሬ ሜትር ግራውንድ ፕላስ 2 አያት አካባቢ። ፎቅ የምትፈልጉ ይህን ቤት ለማየት ስትመጡ ከዚህም በላይ እንዲሁም ከዚህም በታች በካሬ ደረጃም ሆነ በዋጋ ደረጃም ይኖራሉ። እናንተ የደወላችሁ ቀድማችሁ አካባቢ ላይ ሳትደርሱ ቀጠሮ በማስያዝ ብቻ መምጣት ይችላላችሁ ማለት ነው። ከዛ መቀጠል ወደ ሶስተኛው መረጃ ስወስዳችሁ እንግዲህ ሶስተኛው መረጃችን 235 ካሬ ሜትር 225 ካሬ ሜትር ነው። ይቅርታ 225 ካሬ ሜትር ስፋት ያለው ግራውንድ ፕላስ 2 ነው። ግቢው 2 መኪኖችን በጥሩ ሁኔታ ማቆም ይችላል።
የሚባል 100% ጥንቅቅ ብሎ ያለቀ ነው። እጅግ በጣም የሚያምር ቤት ነው። ዋጋውም ቅናሽ ነው። አያት አካባቢ የሚገኝ ነው። ወደ 49 አካባቢ ታገኙታላችሁ። ይህን ቤት መታችሁ እንግዲህ እናሳያችሁ። በመቀጠል እንግዲህ በውስጡ ያሉት ክፍሎች እያንዳንዳቸው በጣም የሚያስደስቱ ስፋት ያላቸው የተፈጥሮ ብርሃን እንዲያዩ የታሰበበት መንገድም እጅግ በጣም ለየት ያለ ነው። ሰፊ ሳሎን ግራውንድ ላይ ከኦፕን ኪችን ጋር እንዲሁም ትራዲሽናል ኪችን እና የሰራተኛ መኝታ ቤት እዚሁ ግራውንድ ላይ መታጠቢያ ክፍሎችንም ጨምሮ አንደኛ ፎቅ ላይ ስትወጡ 3 መኝታ ቤቶች በጥሩ ሁኔታ የልጆች 2 እንዲሁም የአዋቂዎች 1 ማሰብ ድሮ ጥሩ መልበሻ ክፍልና የራሱ የሆነ የውስጥ ሻወር ሽንት ቤትን ይዞ የሚገኝ ነው። በተጨማሪም ወደ ሁለተኛ ፎቅ ላይ ስትወጡ ተጨማሪ 1 ሳሎን እና ሌሎች 3 መኝታ ቤቶችን በአጠቃላይ ቤቱ 7 መኝታ ቤቶችን 2 ሳሎን እና አብዛኞቹ መኝታ ቤቶችም በጥሩ ሁኔታ የራሳቸው የውስጥ ሻወር ሽንት ቤት ተዘጋጀላቸው ሲሆኑ 100 ጥንቅቅ ብሎ ያለቀ በቅናሽ ዋጋ ነው። እንግዲህ በቪላ ዋጋ 225 ካሬ ሜትር ግራውንድ ፕላስቶ 36 ሚሊዮን ብር ነው ለሽያጭ ቀርቦላችሁ የሚገኘው። ይህንን ቤት የምታገኙት እንግዲህ አያት አካባቢ ነው። አያት አካባቢ ስትመጡ ይህንን ቤት እንዲሁም በአካባቢው ሌላም ቆንጆ ቤቶች አሉ። እነሱን ምናልባት ግን ዛሬ ያመጣንላቸው ቤቶች ከተለያዩ ከቤት አይነቶች ቅናሽ ያሳዩትን ነው። ለምሳሌ በ200 ካሬ ደረጃ ያሉትን ይህ ቤት ቅናሽ ነው። እናንተም መታችሁና ተደራደሩ። ካሁን በፊት ያቀረብኩላችሁ ቤቶችም እንደዛው ማለት ነው። ውድ ኢትዮጵያን በአዲስ አበባ ውስጥ ቤት መግዛት የምትፈልጉ ካላችሁ በቅናሽ በአቃቂ ቃሊቲ እንዲሁም በአያት 49 ዙሪያ በቅናሽ ዋጋ የምናገኝባቸው አካባቢዎች ናቸው። እንዲሁም ዘመናዊ ቤቶችን ደግሞ በአያት በሰሚትና በሴሚሲ እጅግ በጣም ሌግዠሪ የተባሉ ቤቶችን ለቡና ላፍቶን ጨምሮ እናገኛለን። ከዛ ውጭ አሁን በተለያዩ አካባቢ የሚገኙ ቤቶች አብዛኞቹ እየተሸጡ ነው የሚገኙት። ባንኮችም ውስን ብድር በመጀመራቸው የተነሳ እንግዲህ የተለያዩ ቤት ገዦች በርካታ ቤቶችን በዚህ 1 ወር ውስጥ ተሽጠዋል። እንግዲህ ብትመጡ ብታዩ እናንተም ብትገዙ ተጠቃሚዎች ናችሁ። ስለዚህ ኮንዶሚኒየም፣ አፓርትመንት፣ ቪላ፣ ፎቅ የትኛውም አካባቢ መግዛት የምትፈልጉ ካላችሁ ደውሉልን። እጃችን ላይ ያሉ የንግድም ሆነ የመኖሪያ ቤቶችን እኛ ጋር በጥሩ ዋጋ ታገኛላችሁ። ደውሉልን። በተጨማሪም በለቡ እንዲሁም በመከኒሳ አካባቢ የሚሸጡ ለቢዝነስ አገልግሎት የሚሆኑ ሰፊ መንገድ ላይ ያሉ 1000 ካሬ ሜትርና ከዛ በላይ የሚሸጡ ግለሰቦች ካላችሁ ወሳኝ ገዦች አሉን። እነሱን ምናልባት ብታደርሱን ከወሳኝ ገዦች ጋር እናገናኛችኋለን። በተጨማሪም በአዲስ አበባ ውስጥ በየትኛውም አካባቢ የሚሸጥ መሬት፣ ቤት እንዲሁም ማንኛውም ድርጅት ካላችሁ አድርሱን። ከወሳኝ ገዦች ጋር እናገናኛችኋለን። ምናልባት በመርካቶ እንዲሁም በሜክሲኮና በቦሌ አካባቢም ምናልባት በዚህ በቅርብ ቀን እጅግ በጣም ምርጥ ቤቶች የወራዊ ገቢያቸው ዳጎስ ያለ በፍጥነትና በአስቸኳይ በቅናሽ በካሽ ብቻ የሚሸጡ በወር 1 ሚሊዮንና 2 ሚሊዮን ብር ገቢ ያላቸውም ህንፃዎች አሉ። እነሱንም የምናቀርብላችሁ ነው የሚሆነው። በውጭም በሀገር ውስጥም ያላችሁ ቤት ፈላጊ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ይህን መረጃ ለወዳጅ ተመልካቾቻችሁ አድርሱልኝ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ ያስቀምጡልኝ። እንዲሁም ማንኛውንም የሚሸጥም ሆነ መግዛት የምትፈልጉ ሰዎች ካላችሁ ባስቀመጥነው የስልክ አድራሻ መሰረት በዋትስአፕ በቴሌግራም መረጃዎች አድርሱልን። ቀጥታ መደወል የምትፈልጉ መንጣትም ማየትም የምትፈልጉ ታማኝ ወኪሎች እንዲሁም ትክክለኛ ገዦች ካላችሁ በማንኛውም ሰዓት እየደወላችሁ መታችሁ ማየት ትችላላችሁ። እኔም የቤት ደላላ ማረልኝ ነኝ። ለዛሬ ያዘጋጀውላችሁ የቤት መረጃ ምን ይመስላል? አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ሁኑ።